ምንም የማያውቁ እንትኖችን ልጆችን በቃ እያከፈራቸው ነው ያለው ማለት ነው። አሁን አብዛኛውን ጊዜ አሁን ከትላንት ወዳ ማለት ነው ኢንቫይት አድርጌልህ ነበር በከፈረው ነው ነገር አሁን አንድ የከፈረው ሰው ላይ ብላይ ለላየው አሁን አሊ ኡመር የሚል አሊ ኡመር ማለት ነው። እኔ ወላሂ እንደዚህ ነው ብሎ በጣም እያከፈራቸው እስከ መቼ ነው እናንተ ጅል የምትወዱት? እየተጋለጡ አይደል እንደ በራሳቸው እጅ እያቀረባቸው የሙስሊሞችን ስም እየተጠቀሙ ከዚህ በፊት ክርስቲያን ነበረን አሁን ሙስሊም ሆነናል እያሉ በራሳቸው እጅ እያጋለጧቸው ቪዲዮ እየለቀቁ ነው። ትናንት እንደገና ይቻላል አንዲት ልጅ አይታችኋል። ራሳቸው እያፈሩበት ነው ይሄን ነገር። ክርስቲያን ነሽ ለምንድን ነው ሙስሊም ነኝ ብለሽ ድራማ ስትሰሪ የነበረው እዚህ ሰው ቤት ገብተሽ ብለው ራሳቸው ይዘዋታል። ይሄን የሚያደርጉት ለምንድን ነው? አንድ ነገር ነው። እሱ ምንድነው? ከቅርብ ጊዜ ወዲህ በርካታ ክርስቲያኖች እስልምናን እየተረዱና እየሰለሙባቸው ነው። እንዴት አድርገን የሚሰልሙትን ልጆች እንያዛቸው የሚል ነው። አስተምረው እንዳይዟቸው ክርስትናን የሚያጸና ትምህርት እንዳልሆነ ያውቁታል። ክርስትና ወታቻለ አይደል? ታዲያ ያለው ነገር ምንድነው? አንድ እንዲህ አይነት ድራማዎችን በመስራት ሙስሊሞች እየመጡ እዚህ እየጠየቁ ነው። ከዚያስ ያውና ስለዚህ በቃ እኛ ትክክል ላይ ነን ብለው በዛ እንዳምኑ ነው። ለማንኛውም የሚገርም ነው። እንደ ጨዋታ ልታውቀው ይገባል። ከኔ ጋር እንዲያወራ ፈልገህ መሰለኝ አንተ አይደለ? አሁን አፉን ለምንድን ነው የማታዛጋልን? ለምሳሌ ቪዲዮ ፈልገህ ተመልከት። እሺ ቁጥና እፎይ ያወሩት ወሬ ብለህ በሆስት አውርተናል። ማስረጃ አውጣልኩት። የተጻፈ ነው የሚያነበው ይላል እያሉ እንትን ይሉለታል። ቪዲዮ ይሰሩለታል። ብዙ ጊዜ ሪከርድ የሚያደርጉ ልጆቻቸው ምናምን እንደ እሱን ድራማ የሚሰሩ የተጻፈውን እስኪ አውጥተህ አንብብ ብዬ ለምኜው ወደ 100 ጊዜ ምናምን የለመንኩት አይታችኋል ቪዲዮ ላይ። ኧረ እባክህ አውጣ ለምኜዋለሁኝ፣ ማውጣት አልቻለም። መጨረሻውን መሐመድ እንዲህ ላድርግልህ ብለው ተሳድበው ነበር። በጣም ተቀጥጠን እኮ ታውቃለህ። በቃ እኛ እንትን አለን ሲሳደብ ያላላ አንተ ስለሆንክ ነው ሁሉ ደቂቃዎች አውርቼ ያወራሁልህ።